በጀግንነት በክብር የተሰዋው ልዩ ኮማንዶ አምራቹ አርበኛ ሀቢብ ዩሱፍ 10 አለቃ ሀቢብ ዩሱፍ ይባላል። ሀቢቡ በሐራ ከተማ ተወልዶ በህፃንነቱ የቅኝት መፍለቂያ ወደ ሆነችው ባቲ ከተማ ወላጅናቱ ይዛው ሄደች። ሀቢቡ በባቲ ከተማ ከኬጂ እስከ ሃይ ስኩል ድረስ በባቲ ከተማ ትምህርቱን እየተከታተለም ጎን ለጎን የእግር ኳስ ጨዋታ ይወድ ስለነበር አዘውትሮ ይጫወታል። ሀቢቡ በጣም ተጫዋች፣ ትሁት፣ ታዛዥና ቅን ልጅ ነበር። እናቱን አብዝቶ ይወዳል። ለእናቱ አንድ ነው። ሀቢቡ ሀገራችን ችግር ላይ በነበረችበት ሰዓት በ17 ዓመቱ በ2013 ዓ.ም ሐምሌ ወር የአማራ ልዩ ኃይልን ለመቀላቀል ወደ ደብረ ማርቆስ ማሰልጠኛ ተቋም በመምጣት ለተከታታይ 3 ወራት የውትድርና ስልጠና ከወሰደ በኋላ በሰዓቱ በውጊያ ስመጥር የነበረችው መቅደላ ክፍለ ጦርን በመቀላቀል የተለያዩ አውደ ውጊያዎችን በብቃት ተካፍሏል። ከዚያም የአማራ ልዩ ኃይል የተሻለ ወታደራዊ አደረጃጀት በማድረጉ የኮማንዶ ስልጠና ለማሰልጠን ሰራዊት ከየግንባሩ ሲመለምል ሀቢቦም ተመልምሎ ወደ ዳንግላ የኮማንዶ ማሰልጠኛ ትምህርት ቤት በመግባት ለተከታታይ 6 ወር የኮማንዶ ስልጠናን በብቃት አጠናቆ የመብረቅ ክፍለ ጦር የሻለቃ የሰው ኃይል ተመድቦ በቃሊም አስገዳይ በር፣ ሐዋስ፣ ስላሴ በተባሉ ቦታዎች ላይ ትልቅ ገድል የፈጸመ ጀግና ልጅ ነበር። ሀቢቦ የአማራ ልዩ ኃይል ሲበተን ወደ ሀገሩ ሄዶ ባቲ ከእናቱ ጋር የተወሰነ ረፍት ካደረገ በኋላም የአማራ ሕዝብ እንደ ሕዝብ የህልውና አደጋ ላይ ሆኖ እኔ በወጣት ዕድሜ ቁጭ ብዬ አላይም በማለት ከጓደኞቹ ጋር መስከረም ወር በይፋ በአምባሰል ወረዳ ልዩ ስሙ ደልባ በሚባል ቦታ ተቀላቀለም። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የትግል ጓዶቹ ሀቢብ ዩሱፍን ሲጠሩት ሀቢቡ ክንዴ ቀኝ እጄም ይሉታል። እጅግ ሲበዛ ደፋር፣ ለጠላት መብረቅ፣ ለወገን ደግሞ ጸባይ ሸጋ አመለሰናይ ልጅ እንደነበር በቅርበት የሚያውቁት በደንብ ይመሰክሩለታል። እንደ 10 አለቃ ሀቢብ ዩሱፍ ያሉ አማራነትን አስቀድመው ለአማራነት የተሰዉ የጀግንነት ማረጋገጫዎች መቼም ከህሊናችን የማይጠፉ ሊጠፉም የማይችሉ ጀግኖቻችን ናቸው። 10 አለቃ ሀቢብ ዩሱፍ ለታላቁ የአማራ ህዝብን የመስጠት የሚችለው 2 ነገሮችን ነው ይል ነበር። አንድ በህይወት እያለሁ ሞት የታወጀበትን የአማራን ህዝብ ሊያድኑና ሊታደጉ የሚችሉ እሳት የጎረሱ ክንደ ነበልባሎችን በብቃት አሰልጥኖ በተለያዩ ግንባሮች ማዝመት። በዚህም መሰረት ቃሉን በተግባር በመፈጸም የአማራ ፋኖ ብሔራዊ ኃይል ስልጠና ማዕከል አመራርና አሰልጣኝ በመሆን የተለያዩ ኮማንዶና የእግረኛ ስልጠና ሲያሰለጥን ከቆየ በኋላ ባለፈው ዓመት በሰኔ ወር ነብሮ ተወርዋሪ ኮማንዶ ማስመረቁ ይታወቃል። ከትናንት በስቲያ ማለትም ጥር 26 2018 ዓ.ም ከቅዱስ ላሊበላ 40 ኪሎ ሜትር ርቀት በምትገኙና የዋድላ ወረዳና ላስታ ወረዳ አገናይ ቀበሌ በሆነችው ድብኮ በምትባል ቀጠና ከጠዋቱ እስከ አመሻሽ ድረስ በተካሄደው እጅግ ፈታኝ የሆነው የጨበጣ ውጊያም የሰሜን ምስራቅ ዕዝ ቅጥረኛ ሰራዊትን ቅንድቡን እየላጨ ሲያራግፈው ውሎ በክብር አንድያ ነፍሱን ሰጥቶ ሄዷል። 10 አለቃ ሀቢብ ብዙ ጊዜ የሚናገረው አንድ ነገር አለ። ይኸውም ሞት ለታወጀበት ማህበረሰብ ይወጣን አንድ ዓላማ ያስተሳሰረ ልጆች ነን። አለቃ አትበሉኝ፣ ሀቢብ ብቻ ይበቃኛል የሚል የወታደር ስብዕናን በልኩ ተላብሶ በክብር በጀግንነት የተሰዋ ታሪክ ሲዘክረው የሚኖር በደማቅ ቀለም የሚጻፍ ልዩ ኮማንዶ 10 አለቃ ሀቢብ ዩሱፍ የመጥፋትና ያለመጥፋት ህልውና ላይ ለሚገኘው ታላቁ የአማራ ህዝብ አጥንታቸውን ከስክሰው ደማቸውን አፈሰው ሕይወታቸውን ገብረው ለአማራነት የተሰዉት ሁሉ ከልባችን የማይጠፉበት እውነተኛ የሕይወት መስዋዕትነት የምታገኘው የፋኖ ትግል ውስጥ ብቻ ነው። ነፍስ ይማር ጀግናችን፣ ነፍስ ይማር ሀቢቡ።